ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። ባለፈው አንድ ግሩፕ ላይ ውይይት ይደረጋል። ይጫጫሃሉ። ውይይት አይደለም መጫጫህ ነው። ይጫጫሁ ነበርና ገባሁኝ እና የሚናገረው ምንድን ነው? እኔ ከመጽሐፍ ቅዱስ ይልቅ ቁርአንን አምነዋለሁ። ክርስቲያንም አይደለሁም ሙስሊምም አይደለሁም። ክርስቲያን ነበርኩ። አሁን ግን እኔ ከመጽሐፍ ቅዱስ ይልቅ ምክንያቱም ኢየሱስ ገና በሕፃንነቱ ወፍ እንደሰራ እንትን ላይ ውሎ እንደተናገረ ምንድን ነው ከሕፃን እንትን ላይ ከመተኛው ላይ ሆኖ እንደተናገረ እንደዚህ በቁርአን የተናገረውን እንደዚህ ይህንን አምናለሁ ከመጽሐፍ ቅዱስ ይልቅ እና ቁርአኑን ከመጽሐፍ ቅዱስ ይልቅ ቁርአን ኢየሱስን አብራርቶ ምናምን ብሎ እያለ ይቀባጥራል እና ሲነግሩት አይሰማም ጭራሽ። እና አንተም ኢየሱስ ማለት ምንድን ነው? በቁርአን ኢየሱስ ማለት በአረበኛ ኢየሱስ ምንድን ነው? ኢየሱስ ምንድን ነው? ምንድን የሚል ነው? ስሙ ምንድን ነው የሚለው? የሙስሊሞች ኢየሱስና የአረብ ክርስቲያኖች ኢየሱስ አረብ ክርስቲያኖች ኢየሱስ ብለው የሚጠሩትና ሙስሊሞች ኢየሱስ ብለው የሚጠሩት አንድ ነው ወይ? መልስ። ምንድን ነው የምትናደዱት እንዴ? ዝም ብለህ ስትቀባጠር ለምን አያናድድ? ኢየሱስ በአረበኛ የሱዋ አልመሲህ ነው። የሱዋ አልመሲህ የሽዋ ሐማሽያ የሚለው ወደ አረበኛ ሲሄድ የሱዋ አልመሲህ፣ ምክንያቱም ሽዋ ሚል በአረበኛ እንትን ሽዋ ስለሌለ የሱዋ ሐማሽያ የሱዋ አልመሲህ ሐማሽያ አልመሲህ በዕብራይስጥ የሽዋ ሐማሽያ ነው። ወደ አረበኛ ሲሄድ የሱዋ አልመሲህ ነው። ሙሐመድ ግን ያንን ነው የመረጠው። ኖ ኢሳ አልመሲህ ነው። ኢሳ አልመሲህ ማለት የሱዋ አልመሲህ ማለት አይደለም። የሱዋ አልመሲህ ብለሽ ትጠሪዋለሽ፣ የሱዋ ብለሽ ትጠሪዋለሽ ህዝቦችን ከኃጢአታቸው ያድናቸዋልና ይላል ማቴዎስ 1:21 ላይ ህዝቦቹን ከኃጢአታቸው ስለሚያድናቸው የሱዋ ብለሽ ትጠሪዋለሽ። መድኃኒት ኢሳ መድኃኒት ነው ነው። ኢሳ የት ላይ ነው የተወለደው? ከትልቅ ተራራ ላይ ከተምር ዛፍ ስር ነው የተወለደው። ከትልቅ ተራራ ላይ ከተምር ዛፍ ስር የት ቦታ? ራቅ ብሎ ሩቅ ቦታ ሄዳ ነው የሚለው። ሩቅ ነው የሚለው እንደውም ሩቅ ቦታ ሄዳ በዛ እንትን አለች። ኢየሱስ የት ነው የተወለደው? ቤተልሔም ይሁዳ ነው የተወለደው። በግርግም ነው የተወለደው። ስለዚህ በፍጹም ሰማይና ምድር ያህል የተለያዩ ናቸው። ግን ይሄ ዝም ብሎ ሰው ቀንጥቦ ይዝና የማይገናኘውን ነገር አንድ ላይ አድርጎ አካኪ እያለ ይጮሃል። በተለይ ወጣቱ በጣም ያሳዝናል። ማስተዋል የሌለው በጣም ያሳዝናል። ስለዚህ የምትናገሩትን ብታውቁ ጥሩ ነው። መጀመሪያ ምንድን ነው? በእርግጥ የምዕራቡ ዓለም የመካከለኛው ምስራቅ ኢንስቲትዩት ላንጉጅ ኤንድ ሪሊጅን ስተዲ ኢንስቲትዩት ሰዎች ሸውደውናል። በጣም አታለውታል። ብዙውን የምዕራቡ ዓለምን አታለውታል። ለምንድን? አላህ ማለት ጋድ ነው። ኦኬ አረበኛ ነው። ኢሳ ማለት ኢየሱስ ማለት ነው። ኢየሱስ ክርስቲያኖች ኢየሱስ ኢሳ ብለው ጠርተውት ያውቃሉ? ነው። እና ምንድን ነው ታዲያ? ዝም ብሎ ተቀብሎ የአረቦችን ያው አንደኛ ገንዘብም አለ፣ ገንዘብ አለ። ብዙዎች ነገሮች የሚሰሩት በገንዘብ ነው። እስላም ብዙዎችን ነገር የሚሰራው በማሳመንና በእንትን ሳይሆን በማስፈራራት ወይም በእንትን አለበለዚያም ደግሞ በገንዘብ ነው ውስጥ ለውስጥ የሚሰራው። እስልምና እንደዛ አይነት ሃይማኖት እንደዚህ ነው።
ስለዚህ እናንተ በምትሰሙበት ጊዜ እነዚህ መሰረታዊ የሆኑ ነገሮችን ማወቅ አስፈላጊ ነው። ኢየሱስ ሐሰተኛ ክርስቶሶች ይነሳሉ ከተባሉት መሐመድ ካስነሳው ኢሳ በመሐመድ የተነሳው ኢሳ አልመሲህ ሐሰተኛው ክርስቶስ ኢሳ አልመሲህ ሐሰተኛው ክርስቶስ ነው። አንዱንም እሱ የተናገረውን እኛ አንቀበልም። አንዱንም መጽሐፍ ቅዱስ የማንንም እርዳታ አይፈልግም። የማንንም የግብፅ ባህል የምናምን ምንም አይፈልግም። መጽሐፍ ቅዱስ መንፈሳዊ መጽሐፍ ነው። ከመንፈስ ቅዱስ ነው የሚያብራራውም የሚያስተምረንም ምንጩም ሁሉም በእግዚአብሔር መንፈስ ነው። ከዛ ውጭ የለም። የሰው ስራ የለበት። መጽሐፍ ቅዱስ እንደዛ ነው። እኛ ሀዳታና ዑመር ሀዳታና ከሌለ ከሌ ሲነግረው ከሌ ነገረው ከሌ ለከሊት ነገረችው ለከሌ ነገረው ከሌ ነገረው። ከዛ በኋላ ከ200 ዓመት በኋላ ሰንሰለት ይባላል። የውሸት ሰንሰለት የሐዲት የሙሐመድ ሐዲት የውሸት ሰንሰለት ነው። ስለዚህ ወገኖች መጽሐፍ ቅዱስ ነው የኛ የህይወት መጽሐፋችን። መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ደግሞ ከምንም ጋር እንትን አንለው። ይሄ ነው ማይደራደር ነገራችን። ምንድነው? መጽሐፍ ቅዱስ 100% የእግዚአብሔር ቃል ነው። 100% እንከን ምንም የለበትም። የነጠረ ነው፣ የሚሰራ ነው። ከሁለት አፍ ከተሳለ ሰይፍ የበለጠ የሚቆርጥ የሚበጣጥስ ነው። በውስጥ ያለውን የሰውነን እንትን አድርጎ ንጹህ የሚያደርግ ርኩሱን ሁሉ አስወግዶ ቅዱስ አድርጎ ሰዎችን ለሰማይ መንግስት የሚያበቃ መጽሐፍ ነው። መጽሐፍ ቅዱስ የከበረ መጽሐፍ ነው። መጽሐፍ ቅዱስ መሰል የሌለው ከመጽሐፍት ሁሉ አንድም እንኳን ከእልፍ አላፋት መጽሐፍት ምድርን ከሞሉት አንድም እንኳን መሰል የለው። ስለዚህ እኛ ሶርሳችን የምንጫችን የእውቀት ምንጫችን የጥበብ ምንጫችን መመሪያ ምንጫችን መጽሐፍ ቅዱስ ነው እንጂ የማንም ተረት የአይሁድ አይሁድ በተረት መጽሐፍ አለው። ታልሙድ ብላ ብላ ገደል ክተተው። አይሁዶች እናንተ የምትሰሙኝም ተጠንቀቁ። የጠፋችሁት ሕዝቅኤል የተናገረው ነው። ባለፈው አስተምሬያለሁ። ሕዝቅኤል 4 ላይ በሰው እንትን ከሚወጣ ጋግረው የተባለው እስራኤላውያን አለ እግዚአብሔር እንደዚሁ ሆነው ይኖራሉ። ምናምንቴውን እንደለቀሙ የሰውን ከሰው ትምህርት ውጡ። እግዚአብሔር ቃል በታና በቶራ በበሪት ሀዳሻ በዚህ ላይ እንትን በሉ። እግዚአብሔር ያስቀመጠው ይሄ ነው። እግዚአብሔር የሰጠን የህይወት ቃል መጽሐፍ ቅዱስ ነው። ስለዚህ መውጫ መግቢያችን የህይወት መመሪያችን የእግዚአብሔር ቃል መጽሐፍ ቅዱስ እንጂ ተረት አይደለም። እና ኢሳ ኢብን መርየም ብሎ ነገር የለም ማለት ኢሳ ብሎ ነገር በእኛ ዘንድ የለንም። እንደዛ ነው። የለም፣ በፍጹም የለንም። ደግሜ ነው ምለው። ይሄን መቼም ብዙ ሰው ለብዙ ዘመናት በጭንቅል በሰው አእምሮ እግዚአብሔር አላህ ነው፣ አላህ እግዚአብሔር ነው ምናምን እያልን አላህ እግር አለው የለውም እና ያንቺው እግዚአብሔርም እንደዛ ነው እንዴ? እንደዛ ነው ወይ? እንደዛ ነው ወይ? የእነሱን ማወቅ አለባቸው። የለውም እግር አይታወቅም። ይኸው የአረበኛ መጽሐፍ فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياه ምንድን ነው የሚለው? فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياه ህዝቦችን ከኃጢአታቸው ስለሚያድናቸው የሱዋ ብለው ይጠሩታል። የሱዋ እንጂ ኢሳ አይደለም። ኢሳ የሙሐመድ አሻንጉሊት ነው። ኢየሱስ